أعراف رجالا يعرفونهم بسيماهم قالوا ما أغنى عنكم جمعكم وما كنتم تستكبرون أهؤلاء الذين أقسمتم لا ينالهم الله برحمة ادخلوا الجنة لا خوف عليكم ولا أنتم تحزنون ونادى أصحاب الجنة أصحاب النار أن أفيضوا علينا ونادى أصحاب النار أصحاب الجنة أن أفيضوا علينا من الماء أو مما رزقكم الله قالوا إن الله حرمهما على الكافرين الذين يصدون عن سبيل الله እንደየጨውኩኝ ማለት ነው። ማታ ተራዊ ለማሰገድ ያዝ ያደርገኛል። ስለዚህ ድምፄን ልቆጥበው ለማታ ያዝ ላድርገው። ማታ ተራዊ ላይ ይለቅላቸዋለሁ። እሺ ተራዊ የኢሻ ሶላትም ተራዊም ቁኑትም ሳሰግዱ መስማት የሚፈልግ ካለ መከታተል ይችላል። መስማት የማይፈልግ ካለ አለመከታተል ይችላል። ወናዳ አስሓቡ ልጀነት አስሓብ ናር እስኪ ድምፄን እስከነሰው أن أفيضوا علينا من الماء أو مما رزقكم الله قالوا إن الله حرمهما على الكافرين الذين اتخذوا دينهم لعبا ولهوا وغرتهم الحياة الدنيا فاليوم ننساهم كما نسوا لقاء يومهم هذا وما كانوا بآياتنا يجحدون ولقد جئناهم بكتاب فصلناه على علم هدى ورحمة لقوم يؤمنون هل ينظرون إلا تأويله يوم يأتي تأويله يقول الذين نسوه من قبل قد جاءت رسل ربنا بالحق فهل لنا من شفعاء فيشفعوا لنا أو نرد فنعمل غير الذي كنا نعمل قد خسروا أنفسهم وضل عنهم ما كانوا يفترون إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يغشي الليل النهار يطلبه حثيثا والشمس والقمر والنجوم مسخرات بأمره ألا له الخلق والأمر تبارك الله رب العالمين ادعوا ربكم تضرعا وخفية إنه لا يحب المعتدين ولا تفسدوا في الأرض بعد إصلاحها وادعوه خوفا وطمعا إن رحمة الله قريب من المحسنين وسو عندي أسكبان ولدتي كالون على أسكبان ولا تتخذوا يقبل سؤال عندي كوي تاي يقبل سؤال عندي تاي يمكو እሺ ስንት ዓመት ነው? ዓመት ምን ያደርግልሻል? ዓመተ ምሕረቱ ራቀብኝ 10 ሳንቲም ስትል 10 ሳንቲም በ10 ሳንቲም ጊዜ ተወልቼ ነበረ። ኑረን አላ ማሻአላ ብዙ ነበረኝ። ስንት ዓመትሽ ነው አንቺ? 13 የቅርብ ጊዜ ልጅ ነሽ? ከይቅርታ ጋር
10 ሳንቲም ሲገበያይ 19 ዓመቴ ነው። በ10 ሳንቲም ሲገበያይ ጊዜ አልነበርሽም? አይ አላውቅም። ሊሆን ይችላል የዛን ጊዜ ወሳቢ። እሺ ጥያቄሽ ምንድን ነው? አፍ ስለመባባል ነው። አፍ ስለመባባል። ሌላ ጥያቄ የለሽም? እሺ መልካም። አፍ ስለመባባል ኢስላም ምን ይላል? الإسلام يقول الله سبحانه وتعالى في كتابه الكريم فاعفوا واصفحوا يقربلوا ألافوا إلى يقربلوا ألافوا إلى النار وإن تعفوا وتصفحوا وتغفروا فإن الله غفور رحيم. يقرب التلو بالتالف وبتمروا أني يدقوا مهاري النازان يهونكوي علينا. أشي تاريخ أنيا سلام ليتنا ታሪከኛ ሰላም ጤና ይስጥልኝ። እንዴት ነህ? ደህና ነው? ይሰማል አለም በጌታ ነህ እንዴ? ሰላም ነው። በጌታ ነህ? በጌታ ነህ ማለት ኮሜንት ላይ ኢየሱስ ጌታ ነው ብለህ ጽፈሃል። ምን ማለት ነው? ኮሜንት ላይ ኢየሱስ ጌታ ነው ብለህ ጽፈሃል። አዎ ማነው ጌታ ያደረገው? ተደርጎ ነው አይደለ? ግን እናንተ ቆይ አሰልማችሁ እኮ ጨረሳችኋቸው። ምን ማለት ነው? ወዴት ሄዱ ነው የምትሉት? እሺ የሰው ልጅ ወደ አምላኩ ሊሄድ ይገባዋል። ልድገምላችሁ፣ የሰው ልጅ ወዴት ሊሄድ ይገባዋል? ወደ አምላኩ። ኢብራሂም ታላቁ አብርሃም ምን አለ? ወቃለ ኢኒ ዛሂቡን ኢላ ረቢ፣ ወደ ጌታዬ ብሄድ ይገባኛል አለ። ሰየህዲን፣ እርሱም ቅኑ መንገድን ይመራኛል አለ። ወደ ጌታቸው ወደ አምላካቸው ተመለሱ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። እርጅዑ ኢላ ረቢኩም፣ ወደ ጌታችሁ ተመለሱ። ኢንሻአላህ በአላህ ፍቃድ ሙሉ ኢትዮጵያ ተሰልማለች። ሙሉ ኢትዮጵያ ለአንድ አምላኩ ይታዘዛል። ወደፊት ቀጣይ ትውልድ ነቢዩላህ ዒሳን ወይም እስራኤላዊ ሰው አያመልክም። ኢንሻአላህ በአላህ ፍቃድ ትውልድ ሁሉ ለነቢያት አምላክ ለአንዱ አምላክ ይገዛል። ኢንሻአላህ በአላህ ፍቃድ። ብዙ ሰው እየገባቸው ነው፣ እያወቁ ነው፣ እየተረዱ ነው። ለእውነት ራሳቸውን ያስገዙ ሰዎች እየሰለሙ ነው። ኢንሻአላህ ወደፊት ደግሞ ብዙዎች ይሰልማሉ፣ የነቢያትን መንገድ ይከተላሉ። እኛ የነው ዓላማችን ሌላ ነገር አይደለም። መሲሁን እና አብርሃም እና ይስሐቅን እና ያዕቆብን የላከውን ያንን የአንዱን አምላክ ብቻ ተገዙ ነው። መሲሁም ወደዚያ ወደ አምላኩ ሊጠራ መጣ እንጂ ራሱን ሊያስመልክ አልመጣም በፍጹም። እርሱ ከነቢያቶች መካከል አንድ ነቢይ ነው። ነቢዩላህ ዒሳ ዓለይሂ ሰላም ነቢይ ናቸው። ኢየሱስ ክርስቶስ ነቢይ ናቸው። ቀጣይ ትውልድ በአላህ ፍቃድ የነቢያትን አምላክ ያመልካል እንጂ ከነቢያቶች መካከል አንድ ነቢይ አያመልክም። ለዚህም በርትተን እንሰራለን አላህ እስከፈቀደልን ጊዜ ድረስ። ወሰነድዑ ኢለላሂ ዐዘ ወጀል ወኢላ ዲን ልአንቢያኢ ወልሙርሰሊን ወሁወ ልእስላሙ ልዓዚም። ወደ ታላቁ ወደ ኢስላም እንጠራለን። የነቢያትን መንገድ ተከተሉ እንላለን። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን አላህ በመጨረሻው ዘመን ላይ ያስነሳቸው በነቢያት ስም ከእስራኤል መካከል አንድ ሰውን እያስመለኩ ትውልድ የእነ አብርሃም መንገድ ነው እያሉ ሰዎች የአምላክን መንገድ አስተው ለዚህ ነው አምላክ አላህ ስብሐነ ወተዓላ የላካቸው። ወዩንዚረ አለዚነ ቃሉ ኢተኸዘ አላሁ ወለደ፣ አምላክ ልጅን ያዘ፣ አምላክ ልጅን ወለደ የሚሉ ሰዎችን ሊያስጠነቅቅ ነው የተላከው የነቢይ የቁርአን የመጣ። هذا النبي الكريم دعاكم إلى الإسلام العظيم وإلى دين الأنبياء إلى دين إبراهيم وإسماعيل وإسحاق ويعقوب ونحن ندعوكم إلى ذلك። ወደዚያ መንገድ እኛ እንጠራቸዋለን። ሁላችንም በአንድ ሆነን የአብርሃምን የኢስሐቅን የያዕቆብን አምላክ እናምልክ ነው። አንድና ብቸኛ የሆነውን አምላክ እናምልክ። በአንድነቱ ላይ በፍጹም አጋር የሌለው ሶስትነት የሌለበት ያ አንድ አምላክ ዘላለማዊ ህያው የሆነ በህያውነቱ ላይ ሞትነት የሌለበት ለሆነ ጊዜ ላይ ስለ እኔ ብሎ ሞተ ብሎ ሂሳብ የለም አምላክ
ያ አንድ አምላክ በመለኮትነት ብቻ ያለው በመለኮትነቱ ላይ ሰውነት የሌለበት አምላክም ነው ሰውነት ብሎ የማይገለጸው ያ አንድ አምላክ ሁልጊዜ ጌታ ብቻ የሆኑ በጌትነቱ ላይ ባርነት የሌለበት ስለ እኔ ብሎ ባሪያ ሆኖ መጣ ብሎ ሂሳብ የለም። ያ አንድ አምላክ ጠባቂ ሁልጊዜ ጠባቂ የሆነ ፍጥረታት ነው። በጥበቃው ላይ እንቅልፍ የሌለበት አምላክ ስለ እኔ ተኛ በላ ጠጣ ላላ ይህ የአምላክ ባህሪ አይደለም። ወደዚያ ወደ አንድ አምላክ እንጠራቸዋለን እና ዲዑኩ ብላ ሙሳ የመጣባቸው ወደዚያ መንገድ ተመለሱ። ادعوهم لآبائهم هو أقسط عند الله فإن لم تعلموا آباءهم فإخوانكم في الدين ومواليكم እርሱ ሙሐመድ የሚለውን ትርጉሙን ንገረን እንማርበት። በጣም ጥሩ። እነዚህ ስሞች የነቢያችን ሰለላሁ ዐለይሂ ወሰለም ስሞች 5 ስሞች አሏቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም لي 5 أسماء أنا محمد وأنا أحمد وأنا الماحي وأنا الحاشر وأنا العاقب يا نبيات صلى الله عليه وسلم 5 سموች ምን አሉ? ለእኔ 5 ስሞች አሉኝ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሽር ነኝ፣ እኔ ዓቂብ ነኝ አሉ። ታዲያ እነዚህ ስሞቻቸው ከአምላክ ዘንድ የተሰጧቸው ናቸው። ስም ብቻ ሳይሆን ማንነታቸውንም መሰረት ያደረገ ነው። ለምሳሌ እኛ ስሞች አሉ። ሐሰን ጥሩ ሊሆን ይችላል፣ ሰውየው ግን መጥፎ ሰው ሊሆን ይችላል። ቦታች አለ አይደል? ጀሚላ ቆንጆ ልትባል ትችላለች፣ ነገር ግን እሷ ቆንጆ ላትሆን ትችላለች። የነቢዩ ሰለላሁ ዐለይሂ ወሰለም እንደዛ ሳይሆን ስማቸው ማንነታቸውን መሰረት ያደረገ ነው። አሁን ወደ ትርጉሙ እንምጣ። አነ ሙሐመድ አሉ፣ እኔ ሙሐመድ ነኝ አሉ። ሙሐመድ ማለት ምን ማለት ነው? ቃል በቃል ትርጉሙ ሙሐመድ ማለት ምስጉኑ ማለት ነው። ምስጉኑ ማለት ነው። ሊአነ አልኸላኢቅ ሰተሕመድሁ የውመ ልቅያማ ሙእሚንህም ወካፊሪህም ኢንስህም ወጀንህም ፍጥረት ሁሉ ያመሰግናቸዋል የትንሣኤ ቀን በሚያደርጉት ምልጃ። የሰው ልጅ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ የሚገኝ ሁሉም እንዳለ በአንድ ሜዳ ላይ ለ50 ሺህ ዓመት ይቆማሉ። ከዚያ በኋላ ምልጃ የሚያደርግላቸውን ሰው ይፈልጋሉ ፍርድ እንዲጀመር ዘንድ። የዛኔ ነቢ ሰለላሁ ዐለይሂ ወሰለም ናቸው የሚያማልዱት። አምላክ ያላህ ሆይ ለፍጥረትህ ሁሉ ፍርድ ጀምርለት ብለው ይለምኑታል። የዛኔ ሁሉም አማኝም ከሃዲውም መጥቶ ያመሰግናቸዋል። ይህን ቃል በቃል አላህ በቁርአን ላይ ወሚን ለይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። የምትመሰገንበትንም ቦታ ስፍራ ላስነሳህ ቃል ገብቼልሃለሁ ብሏቸዋል። አማኝ ከሃዲ እንዳለ መጥቶ ያመሰግናቸዋል። ሙሐመድ ምስጉኑ የተባሉት ለዚህ ነው። ምስጉኑ የተባሉት ለዚህ ነው። ወአነ አሕመድ አሉ፣ እኔ አሕመድ ነኝ አሉ። አሕመድ ማለት ነው ነኝ እያሉ ነው እየተናገሩ ያሉት፣ ስም ብቻ አይደለም። እኔ አሕመድ ነኝ። አሕመድ ማለት ነው አለዚ ሁወ አሕመዱ ናስ ሊረቢህ ከማንም በላይ ጌታውን አላህን ያመሰገነ ማለት ነው። እንደ ነቢዩ ሰለላሁ ዐለይሂ ወሰለም አላህን ያመሰገነና የተገዛ ማንም የለም። ገብቷቸዋል። እናታችን አይሻ ከዕለታት አንድ ቀን ተናገረች። ካነ ነቢዩ ሰለላሁ ዐለይሂ ወሰለም የቁሙ ሚነ ለይል ሐታ ተተፈጠረ ቀደማህ ፈአቁል ሊመ ኩሉ ሃዛ ያ ረሱለላህ ፈየቁል فأقول لما كل هذا يا رسول الله وقد غفر الله لك ما تقدم من ذنبك وما تأخر. فيقول النبي صلى الله عليه وسلم يا عائشة أفلا أكون عبدا شكورا. ነቢያችን ሰለላሁ ዐለይሂ ወሰለምን እናታችን አይሻ ስትገልጻቸው ምን አለች? ነቢዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ሶላትን ሲሰግዱ ለአላህ ያድሩ ነበር አለች፣ እግራቸው እስኪያብጥ ድረስ አለች። ጀማ ከኢሻ በኋላ መስገድን ጀምረው የሌሊት ሶላት የሱብሒ አዛን የሚባልበት ጊዜ እንደነበር ታውቃላችሁ። ቆመው እየሰገዱ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለምን እናታችን አይሻ ታያቸው ነበር እና ሐታ ተተፈጠረ ቀደማሁ አለች፣ እግሮቻቸው እስኪያብጡ ድረስ አለች። ያሰላም ማን ነው እንደርሳቸው አላህን የተገዛ? ለይሰ ሁናከ ዐላ ወጅሂ ልአርድ መን ዐበደ አላህ ሱብሓነሁ ወተዓላ ሚስለ ሙሐመድ ሰለላሁ ዐለይሂ ወሰለም። እንደርሳቸው አላህን የተገዛ የለም። እኔም እንዲህ እላቸው ነበር አለች፣ ያ ረሱለላህ አንቱ የአላህ መልክተኛ ሆይ ይህን ሁሉ ለምን ይሰግዳሉ? እንደው ቢሰሩ እንኳን ኃጢአት ያለፈ የሚመጣውን ሁሉ ተምሮላቸዋል ብሏል እኮ አላህ። ለምንድን ነው ይህን የሚሰሩት? ወቀድ ገፈረ አላሁ ለከ ማ ተቀደመ ሚን ዘንቢከ ወማ ተአኸር። ምን ብላ ይመልሱ ነበር? ያ ዓኢሻ አፈላ አኩኑ ዓብደን ሸኩራ፣
አመስጋኝ ባሪያ መሆን የለብኝም? ምን አመስጋኝ ባሪያ መሆን ስላለብኝ ይሄን የምሰራ ይላሉ። ለዚህ ነው ምን ተባሉ? አሕመድ አመስጋኙ ተባሉ። ከማንም በላይ እያመሰገነ ነቢዩላህ ዒሳ ዓለይሂ ሰላም በዚህ ስም ነው ትውልድን ያበሰራቸው። አሕመድ የሚባለው ነቢይ ከእኔ በኋላ ይመጣል ብለው ቃል በቃል በቁርአን ላይ ይገኛል። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱልን የእቲ ሚን ባዕድ እስሙሁ አሕመድ። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት የነበረውን መጽሐፍ ተውራትን የማረጋግጥ ከእኔ በኋላ የሚመጣውን መልእክተኛ ስሙም አሕመድ የሚባለውን የነቢይነቱን መልእክተኛነቱን የማበስራችሁ ነኝ አላቸው። ሀዛ ሁወ አሕመድ። አሕመድ የሚለውን ለምን መረጠ ዒሳ? ሁሉንም ስሞች ያውቋቸዋል ወይ ነቢያቶች? አዎ በደንብ ያውቋቸዋል። ነቢ ሰለላሁ ዐለይሂ ወሰለም ያውቋቸዋል ወይ በአካል ቢያቸው? አዎ በደንብ ያውቋቸዋል። ለምንድን ነው አሕመድ የሚለውን የመረጠው ከስሞቻቸው ሁሉ? ተመልከቱ፣ ልጠይቃችሁ ለምን እንደመረጠ የዛኔ ትረዳላችሁ። ሙሐመድ የሚለው ስማቸው ፍጥረት ሁሉ የዛኔ የሚያመሰግንባቸውን ማንነታቸውን የሚገልጽ ነው። ማነው የሚያመሰግነ? ፍጥረት የሚያመሰግንባቸው ጊዜ። አሕመድ የሚለው እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ከማንም በላይ ጌታን አላህ ሱብሓነሁ ወተዓላን ያመሰገኑበት ማንነታቸው ነው። ፍጥረት ከሚያመሰግንብህ ማንነትና ፈጣሪን አመስግነህ ካገኘኸው ማንነት የትኛው ነው የሚበልጠው? ዒሳ የቱን መረጠ? ፍጥረት ከሚያመሰግንባቸው ስማቸው ይልቅ ፈጣሪን አመስግነው ያገኙትን ደረጃ ያንን ስማቸውን መረጠ። አሕመድ የሚለውን የመረጠው ለዚህ ነው። ካነ አሕመዱ ናሲ ሊረቢህ፣ ከሁላችንም በላይ ለፈጣሪያችን ለአላህ ያመሰገነው ሰው ወደፊት ይመጣል ብሎ ነው የገለጻቸው። ከዒሳ ከማንም ከአብርሃም ከኢስሐቅ ከሁላቸውም ማለት ነው። ይህ ነው።